ይሄንን ቪዲዮ የምትመለከቱ ሰዎች ከዚህ ቪዲዮ በኋላ ይሄንን አውቄ ራሴን ኮንፊደንት ሰው ለማድረግ ወይም ኮንፊደንስ ያለው ሰው ለማድረግ ምን ላድርግ የሚሉትን ነገሮች እናነሳለን። ትንንሽ ነገሮችን አለማለፍ ነው። ስሞል የሚባሉ ታስኮችን አለማለፍ ነው። ሰው ቀን በቀን የሚያደርገው ነገር ውጤት ነው። ሰው ኤቭሪዴይ የሚያደርገው ነገር ውጤት ነው። ሰውነታችሁን ማየት ከጀመራችሁ በቃ ዘ ሞስት አትራክቲቭ ፐርሰን ልትሆኑ አትችሉም። በቃ ከእናንተ የተሻለ ሰው ሁልጊዜም አለ። በመልካችሁ፣ በአመለካከት፣ በአስተሳሰብ፣ በፊዚካላችሁ፣ በገንዘባችሁ፣ በስራችሁ፣ በእውቀት፣ በሁሉ ነገር የሆኑ ሰዎች ከእናንተ ይሻላሉ። ስለዚህ ከእናንተ በሆነ ነገር የሚበልጥ ወይም የሚሻል ሰው ስታዩ ኮንፊደንሳችሁን የሚሰርቃችሁ ከሆነ ወይም ያላችሁ በራስ መተማመን ውርድ የሚል ከሆነ በትክክል ተገንብቶ የመጣ አይደለም፣ እናንተ ላይ የተመረኮዘ አይደለም ማለት ነው። ሰላም ብያለሁ። እንዴት ናችሁ? ይሄ ጉልቻ ፖድካስት ነው። ከመግቢያው ወይም ከርዕሱ እንደተረዳችሁት በዛሬ ቪዲዮ ቆይታ የምናደርገው በራስ መተማመን ወይም ኮንፊደንስ ወይም ሰልፍ ኮንፊደንስ የሚል ጉዳይ ላይ ይሆናል ማለት ነው። ሰዎች እንዴት በራስ መተማመናቸውን መገንባት ይችላሉ፣ እንዴት በራሱ የሚተማመንና ኮንፊደንስ ያለው ሰው መሆን ይችላሉ የሚለውን ነገር እናወራለን። በራስ መተማመን የሚመስሉ ግን ያልሆኑ ካራክተሮችንና ባህሪያቶችን ደግሞ እናያለን። ሁሉም ሰው ጥሩ የሆነ በራስ መተማመን እንዲኖረው ይፈልጋል። ግን በራስ መተማመን አለኝ ወይም ኮንፊደንት ነኝ ስላላችሁ ብቻ እንደማትሆኑ በዛሬው ክፍል እናያለን። ሰው በራስ መተማመን ስሜት ውስጡ ፊል የሚያደርገው ስለራሱ አንደርስታንድ የሚያደርገው ስለ ቫልዩ፣ ስለ ውሳኔ አቅሙ፣ በህይወቱ ስለሚያደርጋቸው ነገሮች፣ የተከናወኑ ስላሉ ነገሮች፣ ስለ እያንዳንዱ ሁኔታ በገዛ ህይወቱ ላይ በራሱ ህይወቱ ላይ ካለው አንደርስታንዲንግ ጀምሮ ካለው አቅም ጀምሮ ካለው ቫልዩ ጀምሮ በተግባር ሊታይ የሚችል ወይም መታየት ያለበት ነገር ነው እንጂ ከመሬት የተነሳችሁ እኔ በራስ መተማመን አለኝ ስላላችሁ አይኖራችሁም። ስለዚህ በራስ መተማመን ተሰርቶ የሚመጣ ነገር እንደሆነ ህይወታችሁ ላይ በምታደርጓቸውና በምታከናውኗቸው ነገሮች የምታመጡት ነገር እንደሆነ ለማስረዳት እሞክራለሁ። ስለዚህ ይሄንን ቪዲዮ ስንጨርስ ኮንፊደንት ለመሆን ወይም በራስ መተማመን ያለው ሰው ለመሆን የሚያስችለንን ነገር በበቂ ሁኔታ እናገኛለን ብዬ አስባለሁ። የመጀመሪያ ላነሳላችሁ የምፈልገው ሰዎች በራስ መተማመን አለኝ ሲሉ በተሳሳተ መልኩ የሚረዷቸውን ነገሮች ነው ማስረዳችሁ። የመጀመሪያው አሮጋንት መሆን ነው፣ ወይም የአማርኛ ቀጥታ ፍቺው ይሄ ማናለብኝነት ከድርቅና ጋር ተቀላቅሎ አይነት ባህሪ ያላቸው ሰዎች አሉ። በጣም ኮንፊደንት ነኝ፣ በጣም በራስ የመተማመን ሰው ነኝ፣ ስለዚህ ማንንም አልሰማም፣ ማንንም አላዳምጥም። ይሄ የማናለብኝነት ባህሪ የማሳየት ጉዳይ ማለት ነው። ይሄ በራስ መተማመን አይደለም። ውስጥ ካለ ድክመት የሚመነጭ ግን ከውጪ ጠንካራ መስሎ ለመታየት የሚደረግ የደካሞች ጥረት ነው። ኃይለኛ ቁጡ ለመሆን የሚሞክሩ ሰዎች፣ ልታይ ማለት የሚያበዙ ሰዎች ውስጣቸው እነሱ ከውጪ ሊያሳዩ ከሚችሉት ነገር ጋር ብዙ ጊዜ ይጣላባቸዋል። ኮንፊደንስ ወይም በራስ መተማመን የሚጮህ ነገር አይደለም። እንደዚህ በጣም ላውድ የሆነ ነገር አይደለም። በመታየትም በመደመጥም ደረጃ እናንተ ሰዎች ከእናንተ ጋር ሲሆኑ ፊል የሚያደርጉት ነገር ነው። በስነ ስርዓት ቁጭ ብለው አንደርስታንድ የሚያደርጉት ነገር ነው እንጂ ይሄ ይውልኝ የምትሉት አይነት ነገር አይደለም። ሰልፍ ኮንፊደንስ ወይም በራስ መተማመን የሚባለው ነገር ማለት ነው። እና ይሄ ማንንም አልሰማም፣ ማንንም አላዳምጥም፣ እኔ አዋቂ ነኝ፣ እኔ ትክክል ነኝ፣ እኔ አንደኛ ነኝ የሚል ባህሪና አካሄድ በራስ መተማመን አይደለም። እና እንደዛ የምታስቡ ሰዎችም ካላችሁ ከዛሬ በኋላ የምታስተካክሉት ይመስለኛል። ሁለተኛ በራስ መተማመን አለው አንድ ሰው ሲባል በሁሉ ነገር ፐርፌክት ነው ማለት አይደለም። ሌላ ትክክል ያልሆነው ፐርሰፕሽን ይሄ ነው፣ አመለካከት ይሄ ነው፣ ሰዎች ያላቸው የተሳሳተ ግንዛቤ ይሄ ነው። እኔ ኮንፊደንት ነኝ ሲል አንድ ሰው በሁሉ ነገር ፐርፌክት ነኝ፣ ምንም ድካም የለብኝም፣ ምንም ስህተት የለብኝም፣ ደካማ ጎን የለብኝም ምናምን ማለቱ እንዳልሆነ አንደርስታንድ ማድረግ አለባችሁ። ወይም ደግሞ በትክክል ኮንፊደንስ አለው ሲባል አንድ ሰው የሚሳሳተው ነገር የለም፣ ሁሉን ነገር አዋቂ ነው፣ ሁሉም ጋር ትክክል ነው ማለት አይደለም። ስለዚህ ፐርፌክት የሆነ ማንነት ከሌለህ ኮንፊደንስ የለህም ማለት ነው የሚባል ነገር የለም።
ስለዚህ በላይፋችሁ በሁሉም አቅጣጫ የተሻለ ሰው ለመሆን እየሞከራችሁ ስትሄዱ ነው ኮንፊደንሳችሁን ቢልድ የምታደርጉት አይደለ? ስለዚህ ራሱን ለማሻሻል የሚሞክር ሰው ደግሞ ይወድቃል፣ ይነሳል፣ ይሳሳታል፣ ልክ ይሆናል። ስለዚህ በፕሮሰስ ውስጥ ነው ራሱን እየሰራ የሚያልፈው ማለት ነው። ስለዚህ ኮንፊደንት ነኝ ብላችሁ ሲሰማችሁ ፐርፌክት እንደሆናችሁ፣ ከዛ ደግሞ ነገሮች የተበላሹ ጥሩ ያልሆኑ ወይም ፌል ያደረጉ ሲመስላችሁ ኮንፊደንት እንደሌለው ሰው ራሳችሁን ኮንሲደር ማድረግ የለባችሁም። ሌላ ሰዎች ሮንግ በሆነ ወይ የሚይዙት ይሄ የኮንፊደንስ የሚባለው ጉዳይ ጭራሽ ማንንም አለመፍራት፣ ፊርለስ መሆን። ፈሪ ለእናቱ ይባላል አይደል? ስለዚህ ሰዎች አንዳንድ ነገሮችን መፍራት ያለባቸውን ነገሮች መፍራት አለባቸው፣ ግን like they will do it anyway። ያስፈራል፣ ኦኬ፣ ከፈራችሁ ጥንቃቄ ትወስዳላችሁ ማለት ነው። የመጣው ይምጣ ብሎ ሁሉን ነገር በአጉል ድፍረት ማድረግ አብዛኛው ጊዜ ትርፉ ኪሳራ ነው የሚሆነው። ስለዚህ ኮንፊደንስ አላችሁ ማለት በሚያስፈራ ሁኔታ ውስጥ ስትሆኑ ፊር ይሰማችኋል፣ ፍርሃት ይሰማችኋል። ከዛስ ያንን ተከትሎ ሪስክ የሚቀንስ አካሄድ ትሄዳላችሁ ማለት ነው። እኔ ምንም ፍርሃት አይሰማኝም፣ ሁሉን እንደመጣጡ እቀበላለሁ፣ እንደፈለግኩ አደርጋለሁ ምናምን የሚል ሰው ኮንፊደንት አይደለም፣ ሞኝ ነው የሚባለው። የመጣውን ነገር ሁሉ ሪስክ የሚወስድ ሰው፣ የማያገናዝብ ሰው። አንዳንድ የሚያስፈሩ ሁኔታዎች በስራችሁ ሊሆን ይችላል፣ ከጓደኞቻችሁ ጋር ሊሆን ይችላል፣ በምትዝናኑበት ሊሆን ይችላል። አንዳንድ ነገሮች ላይ እንደዚህ አይነት ስሜቶች ሲመጡ ከስሜቱ ጋር ትክክለኛ መፍትሄ ለማምጣት መጣር ነው እንጂ በአጉል ድፍረት ስራ ልታበላሹ ትችላላችሁ፣ ከሰው ጋር ልትቀያየሙ ትችላላችሁ፣ ብዙ ነገር ጥሩ ላይ መጣ ይችላል ማለት ነው። ግን እንደ ሀሳብ እነዚህን ነገሮች ማንሳታችን ካልቀረ ሰዎች ለምንድን ነው እንደዚህ አይነት ይሄ ሮንግ የሆነ አመለካከት የኖራቸው ወይም ኮንፊደንስ ለሚባለው ነገር ትክክለኛ እውቀት የሌላቸው ለምንድን ነው ብዬ ስነሳ እንደራሴ ብዙ ሰው ሰልፍ ኮንፊደንስ እንዲኖረኝ እያደረኩ ነው ብሎ ሲያስብ፣ በራስ መተማመኔን እየገነባው ነው ብሎ ሲያስብ ማሸነፍ የሚፈልጋቸው የሆኑ አካላት አሉ፣ ራሱን ጨምሮ። ምናልባት አስተዳደጉን ሊሆን ይችላል፣ በልጅነቱ ቡሊ ተደርጎ ሊሆን ይችላል፣ ትምህርት ቤት ሙድ የሚያዝበት አይነት ልጅ ሊሆን ይችላል፣ ሰፈር ውስጥ በቃ አለ አይደለ እንደዛ አይነት ሰው ሊሆን ይችላል። ከዛ ልክ እያደጋችሁ ምናምን ስትመጡ ደግሞ ፌክ የሆነ ሰልፍ ኮንፊደንስ ትገነባላችሁ። በቃ ይሄ አጉል ቅድም እንዳብራራሁላችሁ አይነት ማለት ነው። አጉል ልታይ አይነት፣ አጉል ደፋርነት፣ አጉል ሪስኮች መውሰድ፣ በሰዎች ዘንድ እኔ ነኝ አንደኛ፣ ልታይ፣ እኔን ተቀበሉኝ፣ እኔ ትክክል ነኝ የሚል አይነት ባህሪ ማሳየት ከብዙ ነገር ለሰዎች ነው ፕሩቭ የሚያደርጉት። አብዛኛውን ነገር በትክክል ኮንፊደንስ ያላቸው ሰዎች፣ በትክክል በራሳቸው የሚተማመኑ ሰዎች ግን መጀመሪያ ለራሳቸው ነው፣ መጀመሪያ ለውስጣቸው ነው። ያ የላይፋቸው ውጤት ነው። በህይወታቸው ላይ የሰሩት ነገር ነጸብራቅ ነው እንጂ ሀሳብ ብቻ አይደለም። ግልጽ ነው አይደለ? አሁን አብዛኛው ስፔሻሊ ሀበሻ አብዛኛው ሰው ቅን ነኝ ብሎ ያስባል። እኔ በጣም ቅን ነኝ፣ ጥሩ ሰው ነኝ፣ ታማኝ ነኝ፣ ሰዎች ይጠቀሙብኛል፣ ሰዎች ይጎዱኛል፣ ምስኪን ነኝ ምናምን ነው የሚለው አብዛኛው ሰው። ይሄ ቪክቲም ሜንታሊቲ አለው። እነዚህ ሰዎች ውስጣቸው ሪሊ ግን እንደዚህ አይነት ሰዎች ናቸው? ላይሆኑ ይችላሉ። አብዛኛው ሰው ላይሆን ይችላል። ስለዚህ ኮንፊደንስ ጋር ስትመጡ እንደዛ ነው። በቃ በጣም ኮንፊደንት እንደሆኑ የሚሰማቸው ሰዎች አሉ፣ ግን ውስጣቸው እንደዛ ይላል? ሜቢ አይልም። ዋይ? ኮንፊደንስ የሚመጣው እኛ ላይ በውስጥም በውጭም ከሚሰሩ ስራዎች ጋር ተያይዞ ነው። ሰው በራሱ ወይ ዝም ብሎ ተነስቶ ኮንፊደንት ነኝ ማለት ይችላል በሚለው ነገር እኔ ብዙ ማመን ሰው አይደለሁም። ለምሳሌ ጥሩ ተማሪ፣ ጥሩ ስራ የሚሰራ ሰው በስራው በትምህርቱ ምናምን ኮንፊደንት ነው። ስለዚህ ስራም በስነስርዓት የማይሰራ ሰው፣ ትምህርትም ብዙ የማይችል ሰው ግን በጣም በዚህ ጉዳይ ኮንፊደንት ነኝ ማለት አለበት ብዬ አላምንም። ስለዚህ ሰዎች በብዙ ነገሮቻቸው ሊኮሩ ኮንፊደንት ሊሆኑ ይችላሉ። የሰውነት ቅርጻቸውን ጨምሮ፣ ጤናቸውን፣ አለባበሳቸውን፣ እያንዳንዱን ነገር ጨምሮ ኮንፊደንት የሚሆኑበትን ነገር ሊያሳዩ ይችላሉ። ግን አንድ ሰው በየትኛው መጥፎ የሆነ ላይፍ አካሄድ ውስጥ እየሄደ ኮንፊደንት ነኝ ማንንም አልሰማም ሊል ይችላል። ሪሊ ናቸው ወይ? ጥያቄውን ለእናንተ ሰጣለሁ። እኔ አይደሉም ነው የምለው። ስለዚህ እዚህ ጋር ከደረስን አንድ ሰው ወይም ይህንን ቪዲዮ የምትመለከቱ ሰዎች ከዚህ ቪዲዮ በኋላ ይህንን አውቄ ራሴን ኮንፊደንት ሰው ለማድረግ ወይም ኮንፊደንስ ያለው ሰው ለማድረግ ምን ላድርግ የሚሉትን ነገሮች እናነሳለን። የመጀመሪያው ትንንሽ ነገሮችን
አለማለፍ ነው። ስሞል የሚባሉ ታስኮችን አለማለፍ ነው። ሰው ቀን በቀን የሚያደርገው ነገር ውጤት ነው። ሰው ኤቭሪዴይ የሚያደርገው ነገር ውጤት ነው። በየቀኑ ጠዋት እየተነሳ የሚሮጥ ሰው ደረጃ ሲወጣ የሚደክመው ሰው ሊሆን አይችልም። በቃ ሁልጊዜ ቢልድ የሚያደርገው ነገር ስላለው። በየቀኑ ስፖርት የሚሰራ ሰው ዊክ ሊሆን አይችልም። በየቀኑ የሚያነብ ሰው የተሻለ አመለካከት፣ የተሻለ ሰፋ ያለ አስተሳሰብ ላይኖረው አይችልም። የትኛውንም ነገር በየቀኑ ፕራክቲስ ብታደርጉት እናንተ ያንን ነገር ትወርሱታላችሁ፣ የእናንተ ታደርጉታላችሁ። እዚህ የመጀመሪያው እያንዳንዱን ትንንሽ ነገሮች በጥንቃቄና በትክክለኛው መንገድ ማድረግ ነው። ከትንሽ ነገር ተነሳችሁ ትልቅ ነገር ጋር የምትደርሱት እንደዛ ስለሆነ፣ ለምሳሌ መጽሐፍ ማንበብ ካለባችሁ ራሳችሁን በእውቀት በማንበብ ማሳደግ የምትፈልጉ ከሆነ ብዙም የማንበብ ልምድ ላይኖራችሁ ይችላል። ስለዚህ ዛሬ 2 ገጽ ካነበባችሁ ነገ 2 ገጽ ካነበባችሁ እያለ ይቀጥላል። ስለዚህ ብዙ መጽሐፎች ታነባላችሁ፣ ብዙ አዲስ ነገሮች ታውቃላችሁ፣ ብዙ አዲስ እውቀቶች ወደ እናንተ ውስጥ ይገባል። አስተሳሰባችሁን ማስፋት ትችላላችሁ። ስፖርት መጀመር የሚፈልግ ሰው፣ ሰውነቱን ማስተካከል የሚፈልግ ሰው ካለ፣ አዳዲስ ነገሮችን ስኪሎችን መማር የሚፈልግ ሰው ካለ፣ አዲስ ሆቢ ወደ ህይወቱ መቀላቀል የሚፈልግ ካለ፣ የሚያዝናናችሁን አዲስ ነገር፣ አዲስ ጓደኞች ማፍራት፣ አዳዲስ ቦታዎች መሄድ፣ አዳዲስ ኤክስፒሪየንሶች ወደ ህይወታችሁ ማምጣት የምታስቡ ሰዎች ከትንሿ ስቴፕ ነው የምትነሱት፣ ከሲምፕል ነገሮች ነው የምትነሱት። ስለዚህ የትንንሽ ነገሮች ጥርቅም ነው በትልቁ እናንተ ጋር ውጤት ሊያሳይ የሚችለው። ስለዚህ የመጀመሪያው ነገር በየቀኑ ማድረግ ያለባችሁን ነገር ማድረግ። ስፖርት መስራት ካለብህ በየቀኑ፣ ስራ መስራት ካለብህ እንደዛ፣ ማንበብ ካለባችሁ እንደዛ። ራሳችሁ ላይ ፎከስ ከማድረግ ስለሆነ አብዛኛው ነገር የሚጀምረው። ሁለተኛው ይሄ የሆነ ነገር ካደረጋችሁ በኋላ እንደተሳካላችሁ ለራሳችሁ ሁልጊዜ መንገር። ምን ማለት ነው ይሄ? ስራ እየሰራችሁ ትንሽ ውጤት ስታገኙ ሰለብሬት ማድረግ አለባችሁ። ለራሳችሁ የተሻለ ስሜትና ጥሩ ነገር እንዲሰማችሁ ለማድረግ ባሳካችሁት ጉዳይ ላይ ደስተኛ መሆን አለባችሁ። አብዛኞቻችሁ እንደዚህ አይነት ትዝታ ይኖራችኋል ብዬ አስባለሁ። ትምህርት ቤት እየተማርን ምናልባት ከ195 አምጥቶ የሚያለቅስ ተማሪ ይኖራል። ከ165 አምጥቶ ደግሞ ሰለብሬት የሚያደርግ ተማሪ ይኖራል። አሁን ልዩነቱ ምንድን ነው? የሆነ ነገር ፐርፌክት ካልሆነ ወይም የመጨረሻው በቃ ትክክል የሆነ ነገር ላይ ካልደረሰ ሰለብሬት አላደርግም የሚሉ ሰዎች ምናልባት የመጨረሻዋን ደስታ ሳያዩዋትም ሊያልፉ ይችላሉ። በህይወታችሁ ውስጥ እያንዳንዱን ስቴፕ ሰለብሬት ማድረግ አለባችሁ። እያንዳንዱን የምታሳኩትን ነገር ሰለብሬት ማድረግ አለባችሁ። ፕሮግራማችሁ 1 ሚሊዮን ብር መስራት ከሆነ ለምሳሌ 1,000 ብር ስታገኝ መደሰት አለብህ። 10,000 ብር ስታገኝ፣ ከዛ 100,000 ብር ስታገኝ ራስን ማበርታት መቻል አለብህ። በቃ ላይክ እያደረኩት ነው እየሰራሁት ነው የሚለው ነገር እንዲሰማችሁ ማድረግ አለባችሁ። እኔ ያ ገንዘብ ካልሞላልኝና እዛ ጋር ካልደረስኩኝ እኔ ማምን ሰው ነኝ እንደ እያልክ ከሆነ የምትቀጥለው ሳታሳካው ሊቀር ይችላል። ስለዚህ ነገ ደግሞ ፕሮሚስ አይደለም በየትኛውም አቅጣጫ ብትሄዱ። ስለዚህ ሰው ራሱን በሚያሳድግበት ሂደት ውስጥ እያንዳንዱን ስቴፕ ኢንጆይ ማድረግ አለበት። እያንዳንዱን ስቴፕ ሰለብሬት ማድረግ አለበት። ስቴፖቹን ሰለብሬት አድርጉ ማለት ተዘናጉ ማለት አይደለም። አንድ ሰው ሰውነቱን መቀነስ ቢፈልግና 100 ኪሎ ቢሆን 2 ኪሎ ሲቀንስ ፕሮግረስ እያደረገ እንዳለ ተሰምቶት ካልተደሰተ ከዛ በኋላ 10 ኪሎን ቢቀንስ ገና እንትን ውስጥ ይገባል። መቼ ነው ደግሞ 20 መቀነስ ወይም ቢል ሀሳብ ውስጥ ይገባል። ስለዚህ አንድ ነገር በፕሮግረስ በሂደት ሰለብሬት የምታደርጉ ከሆነ አድርጌዋለሁ፣ አሳክቼዋለሁ፣ ቀጣይ ደግሞ እንዲያደርጋለሁ በሚል ስሜት ማትንቀሳቀሱ ከሆነ ፕሮሰስ ውስጥ ደስታችሁ የለም ማለት ነው። ፕሮሰስ ውስጥ ይሄ ነገሮችን በማሸነፋችሁ ጥሩ በማድረጋችሁ ውስጥ የማግኘት ያለባችሁን ኢንጆይመንት አታገኙትም ማለት ነው። ስለዚህ ኮንፊደንስን ቢልድ የምታደርገው ልክ 30 ኪሎ ስትቀንስ ከሆነ 30 ኪሎ እስከምትቀንስ ድረስ ተሸማቀ ነው የምትደርሰው እዛ ጋር ማለት ነው። እዛ ለራሳችሁ ጥሩ ስሜት እንዲሰማችሁ እያንዳንዱ ስቴፕ ላይ በምታመጡት ለውጥ ሃፒ መሆን አለባችሁ፣ ወይም ከራሳችሁ ጋር ሰለብሬት ማድረግ አለባችሁ። ይሄንን ትይዙልኛላችሁ ማለት ነው። ከዚህ ጋር ተያይዞ ሰው በጣም ኮንፊደንት እንዲሆን ከሚያደርገው ነገር አንዱ ለራሱ የሚናገራቸው ንግግሮች። እኔ እንዲህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የሚባል ነገር አለ አይደለ? ለአእምሯችን ከኛ በላይ ቅርብ የሆነ ሌላ ሰው የለም።
ስለዚህ እናንተ ለራሳችሁ የምትነግሩት ነገር ከሌላ ሰው የተሻለ ወይም የበለጠ እናንተ ላይ ተጽዕኖ መፍጠር ይችላል። አንድ ሰው ጎበዝ ነኝ እችላለሁ አደርጋለሁ ብሎ ማያስብ ከሆነ 100 ሰው መጥቶ አንተ ትችላለህ ቢለው ዳውት ያደርጋል። አይሰማውም እሱ እንደዛ። ስለዚህ ለራሳችሁ የምትነግሩት ነገር፣ ለአእምሯችሁ የምትነግሩት ነገር፣ ከራሳችሁ ጋር የምታወሩት ወሬ፣ መስታወት ፊት ቆማችሁ የምታወሩት ወሬ፣ ማታ ወደ መኝታችሁ ስትሄዱ የተወሰነ ደቂቃ ስለራሳችሁ ስለ ላይፋችሁ ስታስቡ ከራሳችሁ ጋር የምትነጋገሩት ነገር ነገ ኮንፊደንት የመሆንና ያለመሆናችሁ ጉዳይ ላይ የራሱ አሻራ ይኖረዋል ማለት ነው። ሰው ለራሱ የነገረውን ነገር ነው የሚሆነው። እኔ በቃ አልችልም፣ እኔ እንዴት እንደዚህ እሳሳታለሁ፣ እኔ እንዴት እንደዚህ ያደርጋለሁ፣ እኔ አልረባም ምናምን እያልክ ከዛ በጣም ጸድ የሆነ ኮንፊደንስ ይኖራል፣ ጥሩ የሆነ ኮንፊደንስ ይኖራል ማለት በፍጹም አንችልም። ስለዚህ ሰው ከራሱ ጋር የሚያወራው ነገርና ከራሱ ጋር የሚያደርገው ንግግር ትልቅ ተጽዕኖና ፖዚቲቭ ነገር ለማምጣት ደግሞ ትልቅ አስተዋጽኦ አለ። ይሄ ማለት ሰዎች የሚሏችሁ ነገር እናንተ ህይወት ላይ ተጽዕኖ አያመጣም ማለት አይደለም። ሰዎች ከናንተ በላይ ኦነስት ናቸው ስለናንተ ጉዳይ። ለምሳሌ አንተ ትክክል አይደለም ይሄን አስተካክል ብሎ ሰው ለናንተ ለመንገር ከጀርባችሁ ካልሆነ በስተቀር ቀጥታ ለናንተ ለመንገር አብዛኛው ሰው አይደፍርም። ይሄን ነገር አስተካክል፣ ይሄ ሮንግ ነው፣ እንደዚህ አታደርግ፣ እንደዚህ አትሁን ምናምን አይልም። ብዙ ሰው ከወደደ በጣም ከቀረበ ሊል ይችላል። ስለዚህ ከራስ ጋር ግልጽ የሆነ ሰልፍ ቶክ ከሌለ እና ደግሞ ለራስ የምትናገረው ነገር ፖዚቲቭ ካልሆነ ውጤቱ የሚያፈራው ፍሬ ኔጌቲቭ ነው። ኔጌቲቭ ነገር ታስገባለህ፣ የሚወጣው ነገር ደግሞ ኔጌቲቭ ነው። እንደማትችል ነው የምታስበው። ስትሰራ አትችልም። ሁልጊዜ ልክ እንዳልሆን ከሰው በታች እንደሆንክ ነው የምታስበው። ሁሌ እንደዛ ነው የምትኖረው። ስለዚህ የነገርከው ነገር ለአእምሮህ የነገርከው ነገር ወደ ውስጥህ ያስገባኸው ነገር ራስህን የሚሰራህ ወጥቶ የሚታየው ሰዎች ጋር እሱ እኔ ከሰዎች ጋር መግባባት አልችልም፣ የኮሚኒኬሽን ስኪል የለኝም፣ ከሰዎች ጋር ሶሻላይዝ ማድረግ አልችልም፣ ይሄ የማስረዳት የማውራት እንትን የለኝም በቃ እኔ ምናምን ብለህ ለራስህ ሁልጊዜ የምታወራ ሰው ከሆንክ ለአንድ ደቂቃ በሰዎች ፊት አውራ ቢሉ መንተባተብ ነው የምትጀምረው። አቅሙ ቢኖርህ ራሱ ማውራት አትችልም። ቢካዝ ኮንፊደንስህን አጥተዋል። በምን ምክንያት? ራስህ ለራስህ በነገርከው ምክንያት። እኛ ለራሳችን የምንነግረው ነገርና የምናሳየው ውጤት ሌሎች ሰዎች ስለኛ ሊነግሩ የሚችሉትን ነገር ማኔጅ ያደርጋል። ለምሳሌ ጥሩ ሰራተኛ እንደሆንክ የምታምን ከሆነና ጥሩ ስራ የምትሰራ ከሆነ ሰዎች ስለ ጎበዝ ሰራተኝነት ያወሩልሃል። ምንም አዲስ ነገር የለም። ኮሚትድ ሆነ ዲሲፕሊንድ ሆነ ጂም የምትገባ ከሆነ ስፖርት የምትሰራ ከሆነ ጤናን የምትጠብቅ ከሆነና ጥሩ ሰውነት ቢልድ ካደረግ ሰዎች ስለሚያዩ የሚታይ ነገር ስለሆነ ከአንተ ጋር ተመሳሳይ አንተ ለራስ ያለህን አመለካከት ተመሳሳይ ነገር ይሰጡሃል። ስለዚህ አዲስ አይደለህም። ለዛ ነገር ለአንተ ተጨማሪ ግብአት ነው የሚሆንህ ማለት ነው። አስቸጋሪው ነገር ከራስ ጋር የሚደረግ ይሄ ኔጌቲቭ የሆነ ሰልፍ ቶክ አስቸጋሪ ፓርቱ ሰዎች ፖዚቲቭ የሆነም ነገር ቢሰጧችሁ በፍጹም የመቀበል እንትን ስፔስ የላችሁ። ኔጌቲቭም ቢነግሯችሁ ለራሳችሁ የምትነግሩት እኮ ነው። ግን እስቲል ትበሳጫላችሁ፣ እስቲል ይደብራችኋል፣ ኮንፊርም ነው የሚያደርጉላችሁ ምናምን። ግን ለራሳችሁ ያላችሁ ነገር ፖዚቲቭ ከሆነና እየሰራችሁ ያላችሁበትም ነገር ያንን የሚገልጽላችሁ ከሆነ አጋጥሟችሁ ሊያውቅ ይችላል። እናንተ ስለራሳችሁ ያላችሁን መረዳትና አንደርስታንዲንግ ታውቃላችሁ። ከዛ ሰው መጥቶ ኔጌቲቭ ነገር ሲያወራችሁ ወደ ውስጣችሁ ራሱ አይገባም። ቢካዝ ራሳችሁን በደንብ ታውቁታላችሁ፣ ራሳችሁን በደንብ አንደርስታንድ ታደርጉታላችሁ። ቀጣይ የምናወራው ይሄ ምንድነው የሚባለው? እያንዳንዱ ሂደት ውስጥ ያሉት ቃል ኪዳኖቻችሁ መጠንከር አለባቸው። ፕሮሚስ ለራሳችሁ የምትገባቸው ፕሮሚሶች አሉ አይደለ? ይሄን ማድረግ አለብኝ ብለህ ስትጨርስ ማድረግ አለብን። በቃ አሁን በዚህ ወር ውስጥ እንዲያደርጋለሁ፣ በዚህ 1 ዓመት ውስጥ ይሄንን ስራ ሰራለሁ ብለህ ስትጨርስ ባልክበት ጊዜ ያንን ነገር ለመስራት የሚያስችል ሂደት ውስጥ ሆነ መገኘት አለበት። ሰው ለራሱ የሚገባውን ፕሮሚስ ኪፕ ሲያደርግ ኮንፊደንት መሆን ይጀምራል። ኮሚትድ ስለሆነ ዲሲፕሊን ስለሆነ ማድረግ ያለበትን ነገር እያደረገ ስለሆነ በቃ እርግጠኛ ነው በራሱ። ስለዚህ ኮንፊደንት ነው። በቃ ማድረግ ያለበትን ነገር ያውቃል፣ የሚሄድበትን ቦታ መድረስ ያለበትን ቦታ ያውቃል። ስለዚህ መንገዱን የሚያውቅ ሰው መድረሻውን የሚያውቅ ሰው ደረቱን ነፍቶ ነው የሚሄደው። ምንም አዲስ ነገር አይኖረው። በድንግዝግዝ ውስጥ ያለ ሰው ነገ የሚያደርገውን አያውቅም። እስቲ የዛሬ ወር እንግዲህ የሚፈጠረውን እናያለን፣ እንግዲህ የዛሬ 3 ወር እግዚአብሔር ካለ ምናምን እያለ ህይወቱን የሚመራ ሰውና ክሊር የሆነ ፓዝ ያለው ሰው
የሚሰራውን ነገር በትክክል የሚያውቅ ሰው ይሄን አደርጋለሁ ብሎ ለራሱ ቃል የገባ ሰው ደሴም ወይ አይደለም የሚሄዱት። ለራሳችሁ ቃል ስትገቡ ፕሮሚስ ያደረጋችሁትን ነገር ተፈጻሚነት እንዲኖረው ትጥራላችሁ። ኦፕን ከሆነ ግን ለምሳሌ አዲስ ቢዝነስ መጀመር ትፈልጋላችሁ። ቢዝነሱ 1 ዓመትም 10 ዓመትም 20 ዓመትም የሚወስድ የፈጀውን ይፍጅ ብላችሁ መንቀሳቀስ ግን ትክክል ሊሆን አይችልም። ይሄንን ስራ ሰራለሁ፣ የዛሬ ዓመት ይሄ ይኖረኛል፣ የዛሬ 2 ዓመት 3 ዓመት ደግሞ ይሄን ነገር አደርጋለሁ ብሎ ሰው ለራሱ ቃል ሲገባ ያ ቃል ተግባራዊ እንዲሆን ስለሚያስፈልግ ትልቅ ጥረት ያደርጋል ማለት ነው። ስለዚህ ለራሳችሁ የምትገቡት ቃል እናንተ ኮንፊደንት እንድትሆኑ ያደርጋችኋል። ከነዚህ ሁሉ ነገሮች ውስጥ ግን በሰዎች ህይወት ላይ የምታሳድሩት ተጽዕኖና ከሰዎች ጋር ባላችሁ መስተጋብር፣ ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር ባላችሁ ግንኙነት ውስጥ አሁን ከራሳችሁ ጋር አድርጉ ያልኳችሁን ነገሮች ማድረግ ስቲል ለእናንተ ኮንፊደንሳችሁን ቢልድ ለማድረግ ያግዛችኋል። ለምሳሌ በጓደኞቻችሁ መካከል እንደ ታማኝ ሰው መቆጠር፣ ዲሲፕሊንድ እንደሆነ ሰው መቆጠር፣ የስራ ሰው እንደሆነ መቆጠር፣ በራሱ የሚተማመን ሰው እንደሆነ መቆጠር ለእናንተ ኮንፊደንሳችሁን ያሳድግላችኋል። ይሄ ኦብቪየስ የሆነ ነገር ነው። የጓደኞቻችሁ ሰርክል ደግሞ የእናንተን ኮንፊደንስ አታክ የሚያደርግ ከሆነ፣ እናንተን ዝቅ እያደረጓችሁ የሚያዩዋችሁ ከሆነ፣ ያው እንግዲህ የሚያዝባችሁ አንዱ የግሩፕ አካል ምናምን ከሆናችሁ ደግሞ እናንተ እየኖራችሁ ከሚመጣው የኮንፊደንስ ማነስ ጋርም ተደምሮ ሌላ ስፓት ላይ ሊያስቀምጣችሁ ይችላል። ስለዚህ በጓደኞቻችሁ መካከል፣ ከቤተሰቦቻችሁ ጋር፣ ከስራ ባልደረቦቻችሁ ጋር ያላችሁ ግንኙነት ውስጥ የሚፈጠረው የእናንተ ማንነት ኮንፊደንት እንድትሆኑም እንዳትሆኑም ሊያደርጋችሁ ይችላል። ይሄ ከሆነ ቦታ ገዝታችሁ የምትለብሱት ልብስ አይደለም። ኮንፊደንስ ራሳችሁ ውስጣችሁንና ውጫችሁን ገንብታችሁ ኢንቫይሮንመንታችሁ ላይ ሰርታችሁ የምታመጡት ነገር ነው። ቅድም እንዳልኩት ራሱ የሚታይ ነገር ነው እንጂ ይኸውልኝ እንደዚህ ነኝ እንደዛ ነኝ የምትሉት አይነት ነገር አይደለም ብያለሁ። ቀጣይ የማነሳላችሁ የገነባችሁት ወይም እያስተካከላችሁ ራሳችሁ ላይ እየሰራችሁት የምትሄዱት ኮንፊደንስ በውጤቶቻችሁ መታጀብ አለበት። ምን ማለት ነው? ስራ እየሰራችሁ ከሆነ ስራችሁ ሰክሰስፉል መሆን አለበት። ትምህርት እየተማራችሁ ከሆነ ትምህርታችሁ ሰክሰስፉል መሆን አለበት። ከቤተሰብ ጋር ባላችሁ ግንኙነት ጥሩ መሆን፣ ከጓደኞቻችሁ ጋር ባላችሁ ግንኙነት ጥሩ መሆን፣ ትዳር ካላችሁ በትዳራችሁ ላይ ጥሩ መሆን። በእንደዚህ አይነት ግንኙነት ውስጥ በሁሉም ኤሪያ ጥሩ የሆነ ነገር፣ ፖዚቲቭ የሆነ ነገር ወደ እናንተ ህይወት እየመጣ ሲሄድ እናንተ ኮንፊደንት አለመሆን አትችሉም። ብዙ የምትተማመኑበት፣ ብዙ እርግጠኛ የምትሆኑበት፣ ደስተኛ የምትሆኑበት ነገር ስላላችሁ ማለት ነው። እዚህ ጋር ቅድም ሳነሳላችሁ የነበረ አንድ ሀሳብ አለ። ኮንፊደንት ናችሁ ማለት ፌል ማድረግ የለም ማለት አይደለም፣ መሳሳት የለም ማለት አይደለም። ሁሉም ነገር ደግሞ 100% ልክ ይሆናል ፐርፌክት ይሆናል ማለትም አይደለም ብያቸዋለሁ። ስለዚህ ኮንፊደንስ የሚኖረን ከሁሉም አቅጣጫ ወደኛ ህይወት በሚመጣው ነገርና እኛ ህይወት ላይ እኛ በምናሳድገው ነገር ነው ብያለሁኝ። የመጨረሻ ሀሳብ የምናነሳው ብዙ ሰው ይሄ የራስ መተማመኑን በሚገነባበት ጊዜ የሚቸገርበትና ራሱን ጥያቄ ምልክት ውስጥ እንዲገባ የሚያደርግበት ነገር አንዱ ውድድር ነው ወይም ንጽጽር የምንለው ነገር። ከሌሎች ሰዎች አንጻር ነው የራሳችንን ሃፒነስ የምንገመገመው። አንዳንዴ በሴም ምሳሌ ያነሳላችኋለሁ። ትምህርት ቤት ላይ ምናምን ካያችሁ ፈተና ውጤት ምናምን ሲመጣ 180 90 ያመጣ ተማሪ ሊደሰት ይችላል፣ ከሱ በላይ ብዙ ሰው ከሌለ። አብዛኛው ተማሪ ከሱ በላይ ግን አምጥቶ ከሆነ ስቲል 80 አያስደስትም እንደማለት። ስለዚህ ነገሮችን አንጻራዊ እያዩ፣ ለምሳሌ በእግሩ የሚሄድ ሰው አለ። በእግሩ ለሚሄድ ሰው በራይድ የሚሄድ ሰው የተሻለ፣ በራይድ ከሚሄድ ሰው የራሱ ትንሽ የመኪና ያለው ሰው የተሻለ፣ የራሱ ትንሽ የመኪና ካለው ሰው ደግሞ የተሻለ መኪና ያለው ሰው የተሻለ፣ ከዛ ደግሞ የተሻለ ሌክዠሪ መኪና ምናምን በብዙ ሚሊዮኖች የሚገዙ ሌክዠሪ መኪና የሚነዱ ደግሞ ሰዎች አሉ። ስለዚህ ሁልጊዜ ራሳችሁን ማነጻጸር እስካላቆማችሁ ድረስ ኮንፊደንሳችሁ እንዲሰረቅ የሚያደርጉ ሁኔታዎች ሊፈጠሩ ይችላሉ። ሰውነታችሁን ማየት ከጀመራችሁ በቃ ዘ ሞስት አትራክቲቭ ፐርሰን ልትሆኑ አትችሉም። በቃ ከእናንተ የተሻለ ሰው ሁልጊዜም አለ።
በመልካችሁ፣ በአመለካከት፣ በአስተሳሰብ፣ በፊዚካላችሁ፣ በገንዘባችሁ፣ በስራችሁ፣ በእውቀት፣ በሁሉ ነገር የሆኑ ሰዎች ከናንተ ይሻላሉ። ስለዚህ ከናንተ በሆነ ነገር የሚበልጥ ወይም የሚሻል ሰው ስታዩ ኮንፊደንሳችሁን የሚሰርቃችሁ ከሆነ ወይም ያላችሁ በራስ መተማመን ውርድ የሚል ከሆነ በትክክል ተገንብቶ የመጣ አይደለም፣ እናንተ ላይ የተመረኮዘ አይደለም ማለት ነው። አንጻራዊ ነው። ከአጫጭር ልጆች ጋር ስለምትውል አንተ ረዥም የሆንክ መስሎ ሊሆን ይችላል። ከዛ ከአንተ በጣም ረዥም የሆኑ ሰዎች ምናምን ስታይ መገባበት ታጣለህ እንደማለት ነው። ስለዚህ ኮንፊደንስ አንጻራዊ ሲሆን በትክክለኛ መሰረት ላይ የተቀመጠ አይደለም እንላለን ማለት ነው። ሜንሽን እንዳደረግኩላችሁ ኦልሬዲ በእያንዳንዱ ነገር ከሰዎች ጋር ራሳችሁን የምታወዳድሩ ከሆነ በራስ የመተማመን ደረጃችሁ በጣም እየወረደ ነው የሚመጣው። ይሄ በስራ ላይ፣ በሪሌሽንሺፕ ላይ፣ በትዳርም ላይ፣ በጓደኝነትም ላይ፣ በሁሉም ነገር ላይ ያለ ነው። ከጓደኞችህ መካከል ራስህን እያነጻጸርክ በጣም የዝቅተኝነት ስሜት የሚሰማ ከሆነ ጥፋና አዲስ ጓደኛ ፍጠር። እዛ ቦታ ላይ ደስተኛ ለመሆን ትቸገራለህ ወይ በራስ መተማመንን በደንብ ማሳደግ መቻል አለብህ። አለዛ አንጻራዊ ስለሆነ ነገሮችን የምታየው የሚሳቀው ሁሉ በአንተ ነው የሚመስልህ። በሌላ ነገር እየተቀለደም በአንተ የሚቀለድ ነው የሚመስልህ። በሪሌሽንሺፕም ላይም እንደዚህ ነው። አንተን ኮንፊደንት የሚያደርግህ ነገሮች አሉ አይደለም? በፓርትነርህ ሴትም ከሆንሽ በፍቅረኛሽ እርግጠኛ እንዳትሆኝ፣ በጣም ኮንፊደንት እንዳትሆኝ የሚያደርጉ ነገሮች ካሉ ያን ነገር ሪዞልቭ አድርጎ ፈቶ ነው ከዛ ተቀብሎ መሄድ እንጂ አለዛ በቃ ድመት ጠባቂ ነው የምትሆኑት። እርግጠኛ አትሆኑ በእያንዳንዱ ነገር። አይምሯችሁ ሁልጊዜ ኮንሽስ ሰምቲንግ ሃፕን ያደርጋል፣ እንደዚህ ሊሆን ይችላል፣ ልንላይ እንችላለን፣ እንደዚህ ያደርጋል፣ እንደዚህ ያደርጋል። ያንን ሰው አለማመን ጋር ትደርሳላችሁ ማለት ነው። ስለዚህ ሰው በራሱ ህይወትም፣ በጓደኝነትም፣ በሪሌሽንሺፕ ላይም፣ በስራ ቦታም ጉዳይ ኮንፊደንት እርግጠኛ በራሱ የሚተማመን የዛን ነገርና የራሱን ቫልዩ በደንብ ያስከበረ ሰው ባውንደሪውን በደንብ ያስከበረ ሰው እንዲሆን ያስፈልጋል ማለት ነው። እነዚህ ነገሮች ደግሞ በጣም ኢምፖርታንት ናቸው። አለማነጻጸር የሚባለውን ነገር በደንብ እንድታዩ ትፈልጋለሁ። ቅድም የሆነ ሀሳብ ሳነሳ ነበር አይደለ? ሰዎች በጣም ኮንፊደንት ነኝ ምናምን ሲሉ ለሆነ አካል ፕሩፍ ማድረግ የሚፈልጉት የሆነ ፓርት አለ ብያቸዋለሁ። ያ ምናልባትም ራሳቸውን ኮምፔር ከሚያደርጉት ሰው ጋር ሊሆን ይችላል። ግልጽ ነው። ጓደኛ፣ የስራ ባልደረባ ምናምን፣ ሶሻል ሚዲያ ላይ ያለ ሰው አይሆን ነው። ግን የሆነ ነገር ማሳየት ሲፈልጉ ፕሩፍ ማድረግ የሚፈልጉት የሆነ ነገር አለ። ተሽያለሁ፣ ደህና ሆኛለሁ፣ እዚህ ጋር ነኝ ያለሁት አምግድ ምናምን የሚለውን ነገር ማሳየት የሚፈልጉት የሆነ ሰው አለ። ግን ሪሊ እነሱ ኮንፊደንት ሆነው ላይሆን ይችላል። በራሳችሁ በትክክለኛው መንገድ በራስ መተማመናችሁን ገንብታችሁ ስትመጡ ግን ሳትናገሩት የሚናገር ኮንፊደንስ ነው የሚኖራችሁ። ልታሳዩት ሳትጥሩ ሳትታገሉ የሚታይ አይነት ኮንፊደንስ ነው የሚኖራችሁ። በዚህ ቪዲዮ በጣም አጽንኦት ሰጥቼ ልናገር የምፈልገው አንድ ነገር፣ ህይወታችሁን ኢንጀነራል የሚያስተካክልላችሁ ነገር አንድ ነገር ልጨምርላችሁ። ሰው ኮንፊደንስ ለመጨመር ይሄን አድርግ አንድ ነገር ምን ላድርግ ቢለኝ እኔ ኤክሰርሳይዝ የሚያደርግ ሰው ሆኑ በላይፋችሁ። ስፖርት የሚሰራ ሰው ሆኑ በላይፋችሁ። አብዛኛው ነገር ከውጭ ነው የሚጀምረው። ምንም ያህል ድርቅ ያለ ይሄ አቋም ብትገነባም ከውስጥህ ውጪ በሚታየው ነገር ወደ አንተ የሚመጡ ነገሮች ፖዚቲቭሊም ኔጌቲቭሊም አንተን አፌክት ያደርጉሃል። ግልጽ ነው አይደለ? ይሄ ምንም አልስማማበት ነገር አለ። ለስራም ብትሄድ ሰዎችን ለማግኘት ብትሄድ ሰዎችን ይሄ ጀጅ አታርግ፣ ባለባበሱ ባቋሙ ምናምን ሰውን ጀጅ አታርግ ምናምን ይባላል። ሰው ስለሆነ እናደርጋለን። ጀጅ የማያደርግ ሰው የለም። በቃ ውሸት ነው። ግልጽ ነው አይደለ? የሆነን ሰው ለስራ ኢንተርቪው ጠርታችሁት ለሆነ ትልቅ የስራ ቁም ነገር ወይ ምሳ ለመብላት አግኝታችሁት ራሱን ጥሎ ቢመጣ ደስተኛ ልትሆኑ አትችሉም። ለዛ ሰው ያላችሁ የሆነ ነገር አመለካከት ሺፍት ያደርጋል። ጥሩ ከሆነ ፖዚቲቭሊ ሺፍት ያደርጋል፣ ካልሆነ ኔጌቲቭሊ ሺፍት ያደርጋል። እኔ ማንም ምንም ቢል ዋናው የውስጤ ነገር ነው አይደለም። ሰው መጀመሪያ የውጭ ነገራችሁን ነው የሚያየው። የውስጣችሁን ማንነት ቀስ ብሎ እድል ከሰጣችሁ ነው የሚያየው። ራስህን በደንብ ፕሬዘንተብል ሆነህ መተህ ለኢንተርቪው ለስራ ቁጭ ስትል ካየው ነገር ጀምሮ ከምታወራው ነገር ጀምሮ ነው ሰው ከዛ ወደ ቀጣዩ ነገር የሚሄደው። ራስህን በስነ ስርዓት ኪፕ ማታረግ ከሆነ
ሰውነትን ማትንከባከብ ከሆነ ራስን ማትንከባከብ ከሆነ ራስ ላይ ማትሰራ ከሆነ ሰዎች ዲሲፕሊንድ እንዳልሆንክ ያስባሉ። ህይወት ላይ ኬርለስ እንደሆንክ ያስባሉ። ለህይወት እንደማትጨነቅ ለራስ እንደማትጨነቅ ያስባሉ። ሰምሃው ትክክልም ሊሆኑ ይችላሉ። ስለዚህ ሰው ኮንፊደንሱን መገንባት ካለበት ወይም በራስ መተማመኑን የመገንባት ሂደት ውስጥ ካለ ስፖርት መስራት በጣም ወሳኝ ነገር ነው። ለሰው ማታስረዱት አይነት ነገር አለ። ራስን በመጠበቅ ውስጥ ሰውነትን ጥሩ በማድረግ ውስጥ በጣም ብዙ ገንዘቦችን ብዙ ብሮችን አውጥተህ ልብስ መግዛት ትችል ይሆናል። ልብስን የሚያሳምረው ሰውነት ነው እንጂ ገንዘቡ አይደለም። አሁን አንተ ሄደህ የ300 ሺህ ብር ልብስ እና የ200 ሺህ ብር ልብስ ብትለብስ ያንን ልብስ ለሚያውቀው ሰው ብቻ ነው ውድ እንደለበስክ የሚታወቅልህ። ሌላ ውበቱን ነው የሚያየው። አብዛኛው ሰው ያምራል ላያምር የሚለውን ነገር ነው እንጂ የሚያየው ሪሊ ቫልዩን ምናምን አያውቀው። ስለዚህ ለራሳችሁ የሚሰማችሁ ስሜት ሰው ጋር እንዲጋባ የምትፈልጉ ከሆነ አሁን እዚህ ጋር ኔጌቲቭ ሐሳብ ወይም ከኔ ተቃራኒ ሐሳብ ሊኖራችሁ የሚችሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ቦርጫም በሆንም ወፍራም በሆንም እንደዚህ በሆንም እኔ ኮንፊደንት ነኝ ምናምን የምትሉ ሰዎች እንዳላችሁም አይ አንደርስታንድ። ግን ትረስት ሚ የተሻለው ጤናማ መሆን ነው። ኤክሰርሳይዝ የምታደርጉት ሌላ ሰው ለማማለል አይደለም። ኤክሰርሳይዝ የምታደርጉት ስፖርት የምትሰሩት ሰውነታችሁ ላይ የምትሰሩት ልብስ እንዲያምርባችሁ ብቻም አይደለም፣ ህይወታችሁን ለማቆየት ነው፣ ለማርዘም ነው፣ ጤናማ ሰው ለመሆን ነው። ትልቅ ሰው ስትሆኑ ደግሞ ጤናማ ወላጅ እንድትሆኑ ነው። ከእድሜያችሁ ቀድማችሁ ከዘራ ምናምን እንዳትይዙ ነው። ቁጭ ብላችሁ ስትነሱ ወገባችሁን እንዳትይዙ ነው። ስለዚህ ሰው በጣም በራስ መተማመን የመገንባት ነገር ላይ ካለ ስፖርት መስራት ላይ ፎከስ አድርጉ። ገንዘብ መስራት ላይ ፎከስ አድርጉ። ከሰዎች ጋር ያላችሁን ግንኙነት ማጠንከር ላይ ፎከስ አድርጉ። ጥሩ ጓደኝነት፣ ጥሩ ቤተሰብ፣ ጥሩ ትዳር መምራት ከቻላችሁ፣ ኤክሰርሳይዝ ማድረግና ጤናችሁን መጠበቅ ከቻላችሁ፣ ስራ ሰርታችሁ ገንዘብ መስራት ከቻላችሁ፣ በስተመጨረሻ ለአእምሯችሁ ምግብ የሚሆን ዕውቀት ማግኘት የምትወዱ ሰው ከሆናችሁ ማንበብ፣ ማየት፣ ዶክመንታሪዎችን፣ ሙቪዎችን፣ የሚጠቅሟችሁን ነገሮች ወደ እናንተ የምታስገቡ ሰዎች ከሆናችሁ ኮንፊደንት የማትሆኑበት ምንም አይነት ምክንያት የለም ብዬ አምናለሁ። የዛሬው ቪዲዮአችን ይህንን ይመስላል። እኔ አብነት አዩ ነኝ። የጉልቻ ፖድካስት ነው። አመሰግናለሁ።